ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርበው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ዛሬ ፍኖተ አማራ ይዤላችሁ የቀረብኩት የቅጥረኛ ባንዳዎችን ጸረ አማራነት አሰላለፍን ይመለከታል። አሁን እያየነው ያለነው በወያኔ ትህነግ ጎራ የተሰለፈውንና በኦሮሞማ ብልጽግና ኦነግ ጎራ የተሰለፈውን አማራ ነኝ ባይ ቅጥረኛ ለሁለት ተቧድኖ የሚያደርገውን ፍትጊያ ከወንጀለኛ ዘር አጥፊ ደመኛ ጠላቶች በአንገታቸው ገመድ ከሚጠልቅ ወንጀለኞች ጋር እነሱን አማራ በማስመሰል ወይንም ንጹህ በማድረግ ንጹህ በማስመሰል ወደ ሚዲያው በማቅረብ ስማቸውን የማጽዳትና የመልካምነት ተግባር የመስራት ቅንብር አጠቃላይ የወያኔንና የኦሮሞማ ኦነግ ብልጽግናን የተናበበ አማራን የማጥፋትና የአማራ ስምርስትን የመውረርን ተግባር እውን የሚያደርግ አማራዊ አንድነትን የሚያጠፋ ጎጠኝነትን የሚያስፋፋ የህልውና ትግሉን የሚያምታታ መርህ የሚያጠፋ ትክክለኞችን በፕሮፓጋንዳ የሚያፍን የተናበበ የቅጥረኛ ባንዳነት ተግባር ጸረ አማራነት ተግባር እየተከናወነ ይገኛል። ይሄን ይመለከታል ማለት ነው የዛሬው ዝግጅቴ። እንግዲህ የዛሬውን ዝግጅት ሲጀምር የነዚህ ጸረ አማራ ቅጥረኛ ባንዳዎችን ማንነት ሲጀምር ትግሉን ማስታወስ በጣም አስፈላጊ ነው። ቀን በቀን በሚለቀቀው ፕሮፓጋንዳ እና የተለያዩ አጀንዳዎች ምክንያት የህልውና ትግሉን መሰረት የሚዘነጋ የተወናበደ በሽብር የሚናጥ ህዝብ ስላለ ያንን ህዝብ የመጣበትን መንገድ ማስታወስ ያስፈልጋል ማለት ነው እና ባጭሩ የአማራ ፋኖ የሚያደርገው የአማራ የህልውና የፍትህና አገር አድን ትግል ትርጉም አንደኛ የአማራ ህልውና ነው። የአማራ ህልውና እየጠፋ ነው። ህልውናን መታደግና ማስቀጠል፣ ዘላቂነት ማረጋገጥ። ሁለተኛ ፍትህ ማስፈን ነው። አማራ በጠፋ ዘሩ፣ በተጨፈጨፈ ወገኑ፣ በተወረረ አጽመ ርስቱ፣ በወደመ ሀብት ንብረቱ፣ በደረሰበት ግፍና መከራ፣ በተፈጸመበት ሰብአዊ ጥሰት በሙሉ የይርጋ ጊዜ ሳይገድበው ፍትህ ማስፈን ነው። ፍትሁ የተወረረ አጽመ ርስት አንድ ጋት መሬት ሳትቀር፣ የወደመ ሀብት ንብረት 5 ሳንቲም ሳይቀር፣ የደረሰ ጉዳት የጠም ደብታና የአንድ ሰው ህይወት ሳይቀር ፍትህ ያሰፍናል ማለት ነው። በመቀጠልም ከፍትሁ በመቀጠል አገር ይቀጥላል። ኢትዮጵያ እንደ ኢትዮጵያ ትቀጥላለች ማለት ነው። ስለዚህ የአማራ የህልውና የፍትህና አገር አድን ትግል ፋኖ የሚያደርገው የኢትዮጵያውያን ህልውና ነው ማለት ነው። ኢትዮጵያውያንም ህልውና ነው ማለት ነው። አማራ ካላሸነፈ ኢትዮጵያ ትፈርሳለች። ምክንያቱም አማራን አጥፍተን በአማራ መቃብር ላይ ኢትዮጵያን አፍርሰን በኢትዮጵያ ፍርስራሽ ላይ የትግሬና የኦሮሞ ሀገር እንገነባለን ብለው ነው መጤ ወራሪ ዘረኛ ተገንጣዮች ርዕዮተ ዓለም ጽፈው ተግባር ላይ የተሰማሩት ማለት ነው። ስለዚህ አማራን በቅድሚያ አጥፍተን ሌላው ኢትዮጵያዊውን ነባር ህዝብ ጨፍጭፈን አስደንግጠን ጨፍልቀን በነባር ማንነት ላይ በአማራ አጽመ ርስት መቃብር ላይ በኢትዮጵያ ፍርስራሽ ላይ ሀገር እንገነባለን ስለሆነ የአማራ ማሸነፍ የኢትዮጵያውያን ህልውና መረጋገጥ መሆኑን ያረጋግጣል ማለት ነው። ስለዚህ ይሄ ትግል ደግሞ አማራ ካሸነፈ የኢትዮጵያውያን ህልውና ከተረጋገጠ የኢትዮጵያ ቀጣይነትና ሉዓላዊነት ይረጋገጣል ማለት ነው። የኢትዮጵያ ሉዓላዊነትና ቀጣይነት ከተረጋገጠ ምስራቅ አፍሪካና የአጠቃላይ አፍሪካ ላይ መረጋጋት ይጀምራል ማለት ነው። ምክንያቱም የታሪካዊ ሂደት ነው፣ ማንነት ነው፣ ታሪክ ነው። ታሪክ ራሱን ነው እየደገመ ያለ። የቅኝ ግዛት በአድዋ ላይ የምዕራባውያን የጭራቁ ዓለም የጭራቆች ካፒታሊዝሙ ዓለም ቅኝ ግዛትን ያከሸፈው አማራ ነው አድዋ ላይ። ስለዚህ በመላው አፍሪካ በሂደት ነፃነት ሰፈነ ማለት ነው። አሁንም ይሄ የጃዙር ቅኝ ግዛቱ በአይኤምኤፍ በወርልድ ባንክ እና በተለያዩ ተግባራት ኤንጂኦ ግብረሰናይ ድርጅቶች ዙሮ መልኩን ለውጦ ሲመጣ አገር አፍሪካ ከቀውስ፣ ከጦርነት፣ ከስደት፣ ከመከራ፣ ከበሽታ ከሁሉም ልትወጣ አልቻለችም ማለት ነው። ስለዚህ ኢትዮጵያ ራሷን ከቻለች ሉዓላዊነቷን ካስከበረች ቀጠናው ይረጋጋል ማለት ነው። ቀጠናው ከተረጋጋ የቅኝ ገዢዎች የጭራቅ ፖለቲከኞች ሰይጣናዊ ተግባር አገር ማፍረስ፣ ማውደም፣ መዝረፍ፣ ማሳደድ፣ ህዝብ መበተን ተግባር ይቋረጣል ማለት ነው። ሰይጣናዊ ተግባር ይቋረጣል ማለት ነው። ስለዚህ ይህ ተግባር እንዳይቋረጥ
ኢትዮጵያ ከቀውስ እንዳትወጣ ማባራ ቀውስ ውስጥ እንከታታለን ያሉት አሜሪካኖች እና ተከታዮች ቡችሎች ምዕራባውያን የአሜሪካ ተከታዮች ምዕራባውያን የሚያሰፍኑት ተግባር በቀውስ ውስጥ አድርገን ነው ትርፍ የምናተርፈው ኢትዮጵያን የምንገዛው በቅኝ ግዛት የምንገዛው ቀውስ ማያባራ ቀውስ ውስጥ ከተን ነው የሚለው ተግባር ሊቋረጥ ነው ማለት ነው። ስለዚህ ኢትዮጵያ ከቀውስ መውጣት የለባትም፣ ቀውሱ መቀጠል አለበት። ቀውሱ እንዲቀጥልና ኢትዮጵያ ከቀውስ እንዳትወጣ ወያኔንና ኦነግን ነፃነት ግንባር ብለው ነፃ እንዲወጡ አማራን ጨቋኝ ኢትዮጵያን ቀኝ ገዢ የሚል መርህ አስታጥቀው ባንዳ የባንዳ ልጆችን መጤ ወራሪዎችን ሰብስበው አደራጅተው ላኩብን ማለት ነው። ስለዚህ ጥቂት ትግሬ ነን የሚሉ ከየመን የመጡ መጤዎች የትግሬን ህዝብ ሳሆውን፣ አገውን፣ ኩናማውን ሌሎችንም ጨፍልቀው ትግሬ ብለው የራሳቸውን አጥፊ ተግባር ጫኑበት ማለት ነው። የተቃወማቸውን ገለው ሊዋጋቸው የወጣውን አስወግደው አሁን አማራ ጠል ኢትዮጵያ ጠል የሆነ ተገንጣይ መጤነቱን የተቀበለ ወራሪ መሆኑን ያመነ ኢትዮጵያን የጠላ አማራን የሚያጠፋ ትውልድ ፈጠሩ ማለት ነው ወያኔዎች። ኦነግም እንደዚሁ ነው። በ16ኛው ክፍለ ዘመን ግማሽ ላይ የረገጧትን ኢትዮጵያ በወረራ ቀን ቀን እየሰለሉ ማታ ማታ እየወጉ እያደሙ እስከ መሀል ሀገር የደረሱትን ከ28 ነገድ በላይ ደምስሰው በቅርቡ ደግሞ የፖለቲካ ስልጣን በእጃቸው ከገባ በኋላ በደርግ ምክንያት በኦሮሞማው ደርግ 9-8 ማንነቶችን ከነቋንቋቸው ከነማንነታቸው ወደ ኦሮሞ ጠቅልለው ደምስሰው ጨፍልቀው አጥፍተው 36 ማንነት ብሔር በሚለው በእነሱ ቋንቋ ነገድ የደመሰሱት ያጠፉት የወራሪ ልጆች የመጤዎች ባንዳ የባንዳ ልጆች አሰባስበው ኦነግ የሚባል ድርጅት ፈጠሩ ማለት ነው። ስለዚህ በዚህ መልክ ምዕራባውያን የአፍሪካ ቀውስ እንዲቀጥል ምስራቅ አፍሪካ እንዲናጥ ኢትዮጵያ የቀውስ ምድር እንድትሆን ኦነግንና ወያኔን አመጡ ማለት ነው። ስለዚህ እንደው ብዙ ነገር ላለመግባት ነው። ይሄ አልሸባብ ምናምን የሚባለው አሸባሪ አሜሪካ ይሄ አፍሪካ ውስጥ የተፈጠረው በሙሉ በአሜሪካ የተሰራ ነው። ራሳቸው የአሜሪካ ፖለቲከኞች ያጋለጡት ማለት ነው። እና ያንን እየፈጠሩ መጡ ማለት ነው። ወያኔና ኦነግ እንዳይጠፉ ደግሞ ወያኔና ኦነግ ብአዴንን ፈጠሩ ማለት ነው። ወያኔና ኦነግ እንዳይጠፉ የህልውናቸው መሰረት የሆነውን ብአዴንን ፈጠሩ። ጎንደር ህብረት ብለው ፈጠሩ። በመቀጠልም የቅማንት ኮሚቴ ብለው ፈጠሩ። የአገው ሸንጎ ብለው ፈጠሩ። የወሎ ህብረት ብለው ፈጠሩ እና እንደዚህ መሳሰሎችን ፈጠሩ። ሸዋን በሙሉ ስለጠቀለሉት በኦሮሞ በሰልቃጮ በማንነት ደምሳሹ በገዳው ስርዓት ስለጠቀለሉት ሸዋ ላይ እንትን አላሉም። ጎጃም ላይ ጎጃም አሊያንስ ብለው ጀምረው ነበረ። ያ በጊዜ ከሸፈባቸው። ጎንደር ላይ ምናምንቴውን ሰብስበው ጎንደር ህብረት አሉ። አማራ ጠሉን ሰብስበው ማለት ነው። በነገራችን ላይ ጎንደር ላይ የተወለደ አማራ ማነህ ሲባል አማራ ነኝ ነው የሚል፣ ጎንደሬ ነኝ አይልም። ጎንደሬ ነኝ የሚል አማራ ጠሉ ነው። ጥቂት አማራዎች እንደ ጎንደሬ ማለት ችግር የለውም። ጥቂት ንጹህ አማራዎች ጎጃሜ ማለት ችግር የለውም። ግን ጎጃም የቦታ ስም ነው። ጎንደር የቦታ ስም ነው። ሸዋ የቦታ ስም ነው። ቤት አማራ የቦታ ስም ነው። የአጽመ ርስት ስም ነው። ማንነት አማራ ነው። ያ እንዳይቀጣጠልና ያ እንዳይመጣ ጎንደሬ ነኝ ይላሉ የቅማንት ኮሚቴው አባል፣ የፖለቲካው ቅማንት፣ የፖለቲካው አገው ሸንጎ አባል፣ የትግሬ ውላጆች ትግሬዎች በሙሉ ጎንደሬ ነን ይላሉ እንጂ አማራ ነን አይሉም ማለት ነው። ይሄም ግንዛቤ ውስጥ መግባት አለበት። ይሄ ሲባል በ100% ሳይሆን ጥቂቶች አሉ። እነዛ ተነርተው የሚሉ ናቸው። ይለያሉ። ባገላለጻቸው፣ ባነጋገራቸው፣ በስሜታቸውና በተግባራቸው ንጹሆች ካስመሳዮች ይለያሉ ማለት ነው። ስለዚህ ወያኔና ኦነግ ብአዴንን ፈጠረ። የጎንደር ህብረት እያለ መዋቅር ፈጠረ። የቅማንት ኮሚቴ ብሎ አደራጀ። የአገው ሸንጎ ብሎ አደራጀ። የወሎ ህብረት ብሎ አደራጀ። የወሎ ህብረት ኦሮሞነን ክልል እንሆናለን እናት ኦሮሚያን የሚናፍቅ ነው። የቅማንት ያሉት አማራን አንድነት የሚያጠፋ ከውስጥ እህትና ወንድሙን የሚለያይ፣ አገው ሸንጎ ያሉት የአማራን አንድነት ከወንድሙ ከእህቱ የሚለያይ፣ ከአባቱ ከእናቱ የሚለያይ ማንነት ፖለቲካሊ አገው ሸንጎ የተለየ አድርገው ጸረ አማራ አድርገው ፈጠሩ። የቅማንት ኮሚቴ ብለው በትግሬ በአማርኛ ተናጋሪ ትግሬ የታጀበ አካባቢው ላይ የተወለዱትን የፖለቲካ ስልጣን በመስጠት ሙስና በዘረፋ እንዲከብሩ በማድረግ የዚህ ኮሚቴ አባል እንዲሆኑ ተደረገ ማለት ነው። ይሄንን በማድረግ ብአዴንን አርገው ፈጠሩ ማለት ነው። ማን? ወያኔና ኦነግ። ከዛ ብአዴን እንዳይጠፋ ደግሞ የራሱን መዋቅር ዘረጋ ማለት ነው። በአምቻ ጋብቻ እየተሳሰረ አማራን ቀፈደደው ማለት ነው።
የአማራ ምሁራን መማክርት ብሎ ከፈተና የአማራ ምሁራን የብአዴን ልሳን ሆነ ማለት ነው። በጥቅም ሸሪክ የሆኑትን ማነው እነ ዶክተር ማን የሚባል አንድ ፋርማሲስት ነው ምናምን ሐኪም ቤት ያለው እነሱን የምሁራን መማክርት ብለው ፈጠሩ። በዛ አሳሳቱ። ከዛ ስኳድ ጎንደር ላይ ስኳድ ብለው ራሳቸውን የጠሩ ልጆችን አሰባሰቡ። እነ መልካሙ፣ እነ በለጠ ካሳ፣ እነ ጋሻው መርሻ፣ እነ ቹቹ አለባቸው፣ ትግሬዎች ምኖች ሁሉም ተሰበሰቡና ስኳድ ብለው ራሳቸውን ሰየሙ ማለት ነው። ከዛ የማህበራዊ አንቂዎችን ስብስብ ማዋቀሩ። የማህበራዊ አንቂዎችን ስብስብ በብዛት ጎንደር ላይ ሲመሰርቱ ብአዴኖች እነ አያሌው መንበሩን፣ እነ ምስጋናው አንዱ ዓለምን፣ እነ ጌታቸው ሽፈራውን፣ እነ ቹቹ አለባቸውን፣ እነ በሪሁን አዳነን እና አምደ ማርያም እዝራን እና የነዚህን ውሪያ በሙሉ ሰበሰቡ ማለት ነው። በጸሐፊነት ማን ገብረ መድን የሚባል እነዚህን ሰበሰቡ ማለት ነው። ከዛ በኋላ አብን የሚባል ፈጠረ። እንደገና በፖለቲካ ድርጅት መጨረሻ አካባቢ ደግሞ አሁንም ብአዴን ቀብሩ ላይ ሲደርስ አብን የሚባል ፈጠረ። እንደዚህ እያደረገ ብአዴን ራሱን አማራ ላይ የሚቆይበትን መስመር ዘረጋ ማለት ነው። በዚህ ወቅት እንግዲህ ሁለት ንጹህ የሚባሉ በአማራ አደረጃጀቶች፣ አንደኛው ከጥንት ጀምሮ እየሞቀ እየቀዘቀዘ እየሞቀ ከፍ ዝቅ እያለ የመጣው ፋኖነት አለ። በሁለተኛነት በዚህ በመጤ ወራሪ ዘረኛ ተገንጣዮች አፓርታይድ አገዛዝ ውስጥ ንጹህ አደረጃጀት የተፈጠረው የአማራ ወጣት ማህበር ነው። እንደ ሲቪክ አደረጃጀት እንደ ማህበር ማለት ነው። እንደ ፖለቲካ መላው አማራ ህዝብ ድርጅት በፕሮፌሰር አስራት ወልደየስ የተቋቋመው ነው። ስለዚህ የአማራ ወጣት ማህበርና ፋኖ የተናበበ ስራ ጀመረ ማለት ነው። ስለዚህ የአማራ ወጣት ማህበርና ወጣትነት፣ አማራነት እንደገና ፋኖነት እየተቀጣጠለ አድማሱን እያሰፋ የአማራን ክልል እያጥለቀለቀ መጣ ማለት ነው። ይሄ በጸረ አማራዎች በመጤ ወራሪ ዘረኛ ተገንጣይ አፓርታይድ ገዢዎች ዘንድ ፍርሃትንና መርበትበትን ፈጠረ ማለት ነው። ስለዚህ ይሄ ፍርሃትና መርበትበት ሰኔ 15ን ወለደ ማለት ነው። ሰኔ 15 ላይ ዓለም አቀፍ ወንጀል ተፈጸመ። አንድ ጀግና የአማራ መሪ ለመግደል ሲባል ሌሎችንም ሊለወጡና አማራ ሊሆኑ ይችላሉ የተባሉትን አብረው ገድለው አማራ ጎጃምና ጎንደር ተገዳደለ የሚል የመፈንቅለ መንግስት ተግባር ተባለ። ጎጃም ጎንደርን ገደለ፣ ጎንደር ጎጃምን ወጋ። በዚህ ወጥቶ ድራማ ተሰራ፣ የተቀነቀነ ወራትን የፈጀ ድራማ። ጸረ አማራዎች፣ አማራ ጠሎች፣ ሀሳዊ ኢትዮጵያኒስቶች በሙሉ የተሳተፉበት እቅድ ስለነበረ መግለጫው የተናበበ ሳይሆን በድራማ የተሞላ በተውኔት የተሞላ ተፈጸመ ማለት ነው። ስለዚህ ልክ እነ ጀነራል አሳምነው ጽጌ ሲገደል ጸረ አማራዎች የጭራቁ ዓለም ፖለቲከኞች አማራ እንዳይነሳ ሆኖ አከርካሪው ተሰበረ ተባለ ማለት ነው። ለንደን ላይ ኦነግን፣ ሻቢያንና ወያኔን በጸረ አማራነት በጸረ ኢትዮጵያነት በዘር ላይ የተመሰረተ ፖለቲካ እንዲመሩ ያደረገው የአሜሪካ የውጭ ጉዳይ የአፍሪካ ጉዳይ በውጭ ጉዳይ ቢሮ የአፍሪካ ጉዳዮች ኃላፊ በኋላም ጀነራል አሳምነው ሲገደል የአማራ ከርካሪ እንዳይነሳ ሆኖ ተሰበረ ምናምን ብሎ ወዲያው በትዊተሩ ጻፈ። ይሄ ምን ማለት ነው? ይከታተል ጸረ አማራነትን ኢትዮጵያን የማፍረስ አማራን የመጥፋትን ተግባር ቀን በቀን ይከታተላሉ ማለት ነው። ከዛ በኋላ ልክ ሰኔ 15 በኋላ ተመስገን ጥሩነህ መጣ። ተመስገን ጥሩነህ ሲባል እንግዲህ ብአዴን ነው። አገኘው ተሻገር ስል ብአዴን ነው። ይልቃል ከፋለ ስል ብአዴን ነው እንጂ ተራ ግለሰቦች አይደሉም። ግለሰቦች ላይ መሰረት ያደረገ አይደለም። ብአዴን ተቋሙን ነው። ተቋሙን በወቅቱ የመሩት ሰኔ 15 በኋላ የመራው ተመስገን ጥሩነህ፣ በኋላ የመራው አገኘው ተሻገር፣ በኋላ የመራው ይልቃል ከፋለ፣ በአሁን ያለው አረጋ ከበደ ይባላል። እነዚህ ግለሰቦች አይደሉም። ብአዴን እንደ ተቋሙ ያመጣቸው ናቸው ከፊት ሊያስቀምጣቸው እንጂ ብአዴንን ተቋሙን ነው ጸረ አማራነት የምንገልጸው። እነዚህ የጸረ አማራው ተቋም አስፈጻሚዎች ናቸው። ግለሰብ ላይ የተንጠለጠለ ግንዛቤ እየሄደ ትግላችን እያንሸዋረሩት ስለሆነ ነው። አብይ አህመድ ብለው አጠቃላይ የኦሮሞማን ርዕዮት ዛሬ ያላጠፋው ነገ ያጠፋል የሚለውን በአማራ መቃብር በኢትዮጵያ ፍርስራሽ ላይ ኦሮሚያን እንገነባለን የሚለውን አስተሳሰብ በአብይ አህመድ ላይ ተክተው አብይ አህመድን ማጥፋት በቃ ለውጥ መጣ ተብሎ እንዲታሰብ የማድረግ ስራ በቅጥረኛ ባንዳዎች በእናስረስ ማረ ዳምጤ ስለሚሰራ እኔ ግለሰቦችን ስም ስጠራና ሳነሳ ተቋሙ መሆኑ እንዲታወቅልኝ ለማሳሰብ ነው ማለት ነው። ስለዚህ ከሰኔ 15 በኋላ ተመስገን ጥሩነህ መጣ። ተመስገን ጥሩነህ ሲመጣ የተሰጠው የቤት ስራ ቀውሱን መቆጣጠር ነው። ከጸረ አማራዎች እጅ እንዳይወጣ፣ አማራ እንዳይቆጣና ሀገር እንዳይቆጣጠር፣ አጥፊዎቹን አጥፍቶ የፖለቲካ ስልጣኑን በእጁ በማስገባት 4 ኪሎ የምኒልክ ቤተመንግስትን እንዳይቆጣጠር ለማድረግ ቀውሱ እንዲቆጣጠር ተመስገን ጥሩነህ መጣ ማለት ነው።
ተመስገን ጥሩነህ አንደኛ ቀውሱ እንዲቆጣጠር ተላከ። ሁለተኛ ፋኖን መምታትና መበተን ነው። አሳካ። ጎንደርን በመድፍ በታንክ አጥለቅልቆ ፋኖ ባሉበት ድረስ ጎንደር ላይ የተቋቋመው አቀንቃይ ቡድን ይሄ ጸረ አማራ ቡድን የስኳድ እና የማህበራዊ አንቂ ቡድን የነ አምደ ማርያም እዝራይነቾቹ አለባቸው ቡድን የነ ጌታቸው ሽፈራው ቡድን የነ ምስጋናው አንዱ ዓለም የነ አያሌው መንበር ቡድን በሙሉ ተሰባስቦ ፋኖ መሪውን ሻለቃ መሳፍንት ተስፉን ፋኖ ሻለቃ መሳፍንት ተስፉን አርበኛውን ባለበት ድረስ አባድፈን ምናምን እየተባለ ታቦት የተሸከመ የቤተክርስቲያናችንን ልብስ የለበሰ ባንዳ ካድሬ ቄስ ጺሙን ያሳደገ አሸክመው ፋኖ እንዲበተን አደረጉ ማለት ነው። እና ያኔ ሲበተን ለባህር ዳር ለሰላም እንዲመጣ ሲገደድ ያለበት ቦታ እንዲታወቅና ጂኦግራፊካል ሎኬሽኑ እንዲወሰድ ለተለያየ ለጀትም ሆነ ለመድፍ ጥቃት እንዲመች ለታንክ ጥቃት እንዲመች ከተደረገ በኋላ ፋኖ እንዲበተን ሲደረግ የዛን ጊዜ ጀግናውና እስካሁን ድረስ የህልውና ትግላችን ተስፋና መሪው ዋናው አርበኛ ፋኖ ባየቀን ነው ከማን ጋር ነው የምታረቅ ማንን ነው ይቅርታ የምጠይቅ ብሎ ዞር በሉ ያለበት ወቅት ነው። ሌሎች መጣው ባህር ዳር ላይ ለሰላም ሲቀመጡ መንገድ ላይ ያሉ ደባርቅ ላይና በተለያዩ ከተሞች አልሞ በሚተኩስ ስናይፐር ብዙ ፋኖች ወድቀዋል፣ ብዙ ፋኖች ተመተዋል ማለት ነው። ብዙ ፋኖች ተገለዋል። ጎንደር ላይ እነ አስቻለው ደሴን የመሰለ ቀለም ወርቅ ማን የሚባል በአዴን የሚመራው ደቡብ ጎንደር ዞን አስተዳዳሪ ሆኖ በሚመራው እናገኘው ተሻገር ቤቱ እንደተቀመጠ ባዳፍኔ ደብድበው ሽፍታ ገደልን ብለዋል። ይህንን ሽፍታ ገደልን እና አምደ ማርያም እዝራ እነ ቹቹ አለባቸው እና አያሌው መንበር እነ ሙልቀን ተስፋው ሽፍታ ጠፋ እያሉ ህዝቡን አግባብተውታል ማለት ነው። ጀግናውን የአማራ ህልውና ታጋይ በመግደል ሽፍታ ብለው አቀንቅነዋል ማለት ነው። ስለዚህ ተመስገን ጥሩነህ ፋኖን መታ በተነ፣ የአማራ ብሔርተኝነትን መታ በተነ፣ ወጣት ማህበሩን አፈራረሰ። ካለ ስማቸው የገነኑትን በትነን አጥፍተን ጥጋስ ይዘናቸዋልና ኑ ጎብኙልን ብለው ገዳይ አራጆቻችንን የቤኒሻንጉል ጉሙዝ የተባለውን መሪ አሻድሊ ሐሰንንና የኦሮሚያ የሚባለው በወረራ የተያዘ የደም መሬት መሪውን ሽመልስ አብዲሳን ባህር ዳር ላይ አምጥቶ ካባ ለበሰ ማለት ነው። ተመስገን ጥሩነህ ከሲሳይ ዳምጤና ካገኘው ተሻገር ጋር ሆኖ ማለት ነው። ስለዚህ በዚህ መልክ ተመስገን ጥሩነህ ሲመጣ አማራ ትበሉ ኢትዮጵያ በሚለው ነው የምንግባባ ብሎ የሹመቱ ቀን ጠላቶቻችን የሾሙት ቀን የተናገረውን ንግግር ተግባራዊ ያደረገና ጎንደር ላይ እነ ሰለሞን አጠና ፋኖ እያሉ እንዲመዘገቡ እነ ሰለሞን አጠናንና ቡድኑን አደራጀ። ጎጃም ላይ እነ ዘመነ ካሴን እና አስረስ ማረ ዳምጤን እነ ተሰማ ካሳውንን ዘመዶቹን እነ ማርሸ ፀሐዩን ያገው ሸንጎ አባሎችን አሰባስቦ አደራጅቶ በሚቀጥለው አማራ ሲቆጣና ሲነሳ ትግሉ ላይ መሪ ሆነው እንዲቀመጡ አመቻችቶ ተመስገን ጥሩነህ ስልጣኑን ላገኘው ተሻገር አስረክቦ ሄደ ማለት ነው። አገኘው ተሻገር ሲመጣ የጀነራል አሳምነውን በጀነራል አሳምነው ቦታ ተቀምጦ ያደረገውን የጀነራል አሳምነው ልዩ ኃይል ናችሁ እያለ የጀነራል አሳምነው መንፈስ ደሞዝ ይክፈላችሁ እያለ በተልኮ ላይ እያሉ በአጣየ ይሄ ምድረገኝ የወረራ ስሙ ነው። አጣየ እንትን ከሚሴ የወረራ ስሙ ከሚሴ ትክክለኛ ስሙ ምድረገኝ አካባቢ ያሉ ፋኖችን በሸዋ በምንጃር አካባቢ ያሉ አውራ ጎዳና አካባቢ ያሉ ፋኖችን በተናቸው ከነ ደሞዝ ሳይከፍል ምን ሳይል ያሳምነው መንፈስ ይክፈላችሁ ብሎ በተናቸው ማለት ነው። ያ የጭራቁ ዓለም የካፒታሊዝሙ ዓለም የአሜሪካ ድምጽና የጀርመን ድምጽ ሬዲዮ የሚሉት እንዲዘግብ ተደርጎ ተዘግቦ ተደምጧል። ስለዚህ ፋኖን በተነ፣ አስመታ፣ መኪና ላይ ያሉ አስጨፈጨፈ፣ መኮድ የሚባል ባህር ዳር ካምፕ ውስጥ እንዳሉ አስጨፈጨፈ። አገኘው ተሻገር በተቻለ ልክ የቅማንት ኮሚቴ ሆኖ ቅማንትን ሲያደራጅ ለወያኔ ከአባይ ፀሐዬ ትዕዛዝ እየተቀበለ ከፕሮፌሰር ማነው አለማንተ ገብረስላሴ ከውጭ አሜሪካ ከሚኖረው ጸረ አማራነትን እየተቀበለ ሲያስወጋ የነበረው አገኘው ተሻገር የሚያጠፋኝ ኃይል ይሄ ነው ብሎ ሰግቶ ስለነበረ በኋላ ስልጣን ሲያገኝ መኪና ላይ እንዳለ ዱላ እየያዘ ከሶስት ሰው አንድ ሰው ክላሽ ይሰጣል፣ ሁለቱ ዱላ እንዲይዝ እያስደረገ በደፈጣ አስጨፈጨፈ፣ በተነ ማለት ነው።
ከዛ በኋላ ጎጠኝነት እንዲስፋፋ በጎንደርና በጎጃም ቡድን አቋቋመ። እነ ኮሎኔል አለበል አማረ የሚመሩት እነ ኮሚሽነር ደስዬ ደጀን የጎንደር ተወካይ ሆነው እነ ኮሚሽነር አበር አዳሙ ደግሞ የጎጃም ተወካይ ሆነው ጎጃምና ጎንደር የሚባለውን ጎጠኝነት በጸጥታ ኃይሉ በሲቪል መዋቅሩ በካድሬው መካከል እንዲነግስና ባህር ዳር ላይ ከፍተኛ ሽኩቻ ሆኖ ወደ ህዝብ እንዲወርድ ከፍተኛ ስራ ተሰራ ማለት ነው። ከዛ በኋላ አገኘሁ ተሻገር ስኳድን አደራጀ። ማህበራዊ አንቂዎችን አሰባሰበ። እነ ምስጋናው አንዱዓለም እነ ምናምን እነ ማነው ይሄ አያሌው መንበሩን መሰሎችን አሰባሰበ። አገኘሁ ያልተዘመረለት ተባለ እና አምደ ማርያም እዝራ ትግሬው አምደ ማርያም እዝራ እነዚህ ሁሉ አገኘሁ ማለት ጀመሩ ማለት ነው። በዚህ መልክ የአማራ ወጣት ማህበርን በወያኔ ለወጡት። ወያኔ በ19 ምናምን አካባቢ በ19 ስንት ነው የመሰረቱት የወጣት ሊግ አለ እነ ዘመነ የተመለመሉበት እነ ማን ዳግማዊት ምናምን የተመለመሉበት እና ሀብታሙ አያሌው ያገለገሉበት የወጣት ሊግ ውስጥ ያንን አመጣና ትክክለኛውን አጠፉት ማለት ነው። በእርግጠኛ ትክክለኛውን የአማራ ወጣት ማህበር ስንመሰርት በህይወት እያሉ እና ምግባሩ ከበደ ባህር ዳር ላይ ተሰብስበን ወጣቶች ከተለያየ ወረዳ ከተለያየ አካባቢ የመጣን የአማራ ወጣቶች ተሰብስበን ባህር ዳር ላይ ያናግረነው ነበር እና ስናናግረው እናንተ አማራ ትበሉ የድሮ የአማራ ወጣት ማህበር አለ እዛ ተቀላቀሉ ነው ያለው ምግባሩ። ላልክ እንደዛ ሲል የገባውም ያልገባውም በቅን ልቦናም ዝም ብሎ ምሽቆጠቆጠውም ሲሽቆጠቆጥ እያየን መጨረሻ ላይ ምን አል ነው እናንተ በዛ ወጣት ማህበር እንኳንና እኛ ገብተን አማራ ልንሆን ቀርቶ እናንተን ያፈራው እናንተን ባንዳ ባዕዴን ያደረገው ተቋም እናንተንም ነፃ ያረጋችሁም እንኳን እኛን ብለ ነው እኛን ይሄን ወጣት ማህበር ብትደግፉ ኃይል ታገኛላችሁ ከተጠያቂነት ትድናላችሁ ይሄን እናጥፋ ብትሉ ትጠፋላችሁ ቀድማችሁ ምናምን ብለን ነገርናቸው። እንደተባለውም ጠፉ ማለት ነው እና በዚህ መልክ ያኔ የነበሩ ወጣቶች አሉ አብዛኛው አንዳንዶች ቢመቱም አንዳንዶች በካዲ በዚህ በስኳድ አባላት በነ አምደ ማርያም እዝራ በነ አያሌው መንበር በነ ምስጋናው አንዱዓለም ቡድን እየተጠቆሙ ቢገደሉም ጥቂቶች አላችሁ ለምስክርነት ማለት ነው። ከዛ የአማራ ወጣት ማህበር በዚህ ልክ ከተለወጠ በኋላ የወያኔ ጦርነት ተጀመረ። የወያኔ ጦርነት ሲጀመር አገኘሁ ተሻገር የሚመራው ብአዴን ለጦርነቱ ሙሉ ጦርነቱን በጀት እንዲሸፍን የወራሪዎችን የኦሮሞማን ጦር የወራሪውን ጦር በጀት እንዲሸፍንና አማራን በስልት አሰልፎ እንዲያስመታ ነበረ ሚና የተሰጠው ማለት ነው። ከዛ በኋላ 2 ቢሊዮን ብር በጀት አወጣን ክፈሉን ሲል የለም ሲባል እነታማይ በየነን ባንዳዎችን ጸረ አማራዎችን እና በበለውን ጸረ አማራዎችን የቅማንት ኮሚቴ አባሎችን የና አለማንተ ገብረስላሴ ቡድን አባሎችን ዘራፊ ሌቦችን ገንዘብ አሰባስቦ ያለበትን አገኘሁ ተሻገር አስታውሱ ማለት ነው። ከዛ በዚህ ወቅት እነ ዘመነ ካሴ የአማራ ብሔራዊ ኃይል የሚል ስም ፈጥረው አማራን እንዲያደራጁ ተሰበሰቡ ማለት ነው። የአማራ ብሔራዊ ኃይልን ሲሰበስቡ በመሪነት ዘመነ ካሴ የህዝብ ግንኙነትና የፖለቲካ ኃላፊ አሁንም ይሄ ጭራቁ አስረስ ማረ ዳምጤ መሪው አሳማው ዘመነ ካሴ የፖለቲካ እና የህዝብ ግንኙነት ኃላፊው ጭራቁ አስረስ ማረ ዳምጤ ምክትል ሰብሳቢ ደነዙ ማስረሻ ሰጤ ፋይናንስ ኃላፊው ተንከሲስ እና ክፉ ተስፋዬ ታሪኩ የሚባል ወታደራዊ አዛዥ ገንገበት የሆነ ጀግና ነው ግን ባንዳና ወዳጅ የማይለይ ታዬ የሚባል ሆነው እና በጀ ጥላሁን አበጀ ደግሞ ባንዳነትን አስጠባቂ ሚዛን ጠባቂ ባንዳዎች ሆነው የአማራ ህዝባዊ ኃይልን መሰረቱ ማለት ነው። ይሄ ህዝባዊ ኃይል እንዲመሰረት የተደረገው ተመስገን ጥሩነህ ኔትወርክ መሆኑን ነው በኋላ የደረስንበት። ምክንያቱም በውጭው እኔ ህዝብ ግንኙነት ነበር የውጭው ላይ በውጭ ተወካይ የተደረገው ግብረ ኃይል ላይ እኔ ህዝብ ግንኙነት ሌሎች በሊቀመንበርና በፋይናንስ ኃላፊነት አሁን ያለው የጎጃም ባንዳ የነቅጥረኛ ባንዳዎች የናስረስ ማረ ዳምጤ የነ ዘመነ ካሴ ወያኔነትና ባንዳ ቅጥረኛነት አቀንቃኞች እነሱ ባለው ጫኔ ማን አንዳገው ሸንጓለ ማን ግርማየለ ምናምን የሚሉትና የነዚህ ቡድን አባላት እነ ዶክተር ነጋሽ አምሳሉ የመሳሰሉና ሌሎች ፕሮፌሰሮችም ሲነግሯቸው የማይሰሙ አለት ድንጋይ የሆኑ ድንጋዮች የስም ፕሮፌሰሮች
ማያሰሉ ስሌት በውስጣቸው የሌለ ፕሮፌሰር ነን የታሪክ ፕሮፌሰር ነን የሚሉ ባንዳዎች የዚህ አቀንቃኞች አሁን ያለው የአስረስ ማረ ዳምጤ አቀንቃኞች ማለት ነው። እነሱ ሁሉ የተሳተፉበት ግብረ ኃይል ውስጥ እኔ የህዝብ ግንኙነት ነበርኩ ማለት ነው። ስለዚህ ያ ወጣቱን አሰለጠነ በተነ ወጣቱን አሰለጠነና ጦርነቱ ላይ ወስዶ ማገደ። እነዘመነ ካሴ የተሰጣቸውን ዓላማ ተቀብለው ደሴ ላይ አሸሸ ገዳሜ ሲሉ ጀግኖችን አስገደሉ። ነፍሱን ይማረው አርበኛውን ፋኖ ኤፍሬምን አስገደሉ። የተገደለው ኤፍሬም ደግሞ ጥይት አጥቶ የነዘመነ ባንዳነት ክህደት እንዲመታ ሆን ተብሎ በተሰላ ስሌት እነ ኤፍሬም እንዲመቱ ተደረገ ማለት ነው። የተቆጣ ኃይል አማራነቱ ተቀስቅሶ ወያኔን ሲሰባብር ከተደበቁበት ባንዳዎች ሂደው እነዘመነ የድል አብሳሪ ሆኑ ማለት ነው ከወያኔ ጦርነት ላይ። ከዛ ወጣቱን እነ መዝገቡን ሞጣ ላይ ያስገደሉ። ፖሊስ ሲገላቸው አውጥቶ ለሐኪም ቤት ብሎ በጥይት ደብድቦ ሲገላቸው እነዘመነ እነ መዝገቡን ተሳዳቢ ሆኑ። ወጣቱን ማውገዝ ጀመሩ። እነ ተስፋዬ ታሪኩ ደጀን ላይ ሆኖ ከማርቆስና ከአካባቢ ወደ ሞጣ ለመዝገቡ ልቅሶ የሚሄደውን እንዳትሄዱ እነዚህ አሸባሪዎች ናቸው፣ መንግስትና ፖሊስ ወዳጃችን፣ ወንድማችን፣ አለቃችን፣ መሪያችን ነው የሚል ሰበካ በመንገር ባንዳነታቸውን አሳዩ ማለት ነው። በዚህ መልክ ወጣቱን በተኑት። ተምጫ በረሃ ላይ የነበሩ ወጣቶችን አዳኝ በአዴን ሂዶ አድኖ እንዲደበድባቸው አድርጎ እንዲገላች ሲገላቸው ዘመነ ካሴ ፖሊስ ወንድማችን ነው ከፖሊስ ጋር ጸባጫሪ አቆሙ ብሎ በነዛን መሞት ተሳለቀ ማለት ነው አሳማው። እንደዚህ አድርገው ከነተመስገን ጥሩነህ ጋር ትከሻ ለትከሻ መገፋፋት ጀመሩ ማለት ነው። እነ ዘመነ ካሴ እና አስረስ ማረ ዳምጤ ጭራቁ ወያኔው አስረስ ማረይ እነ ይሄ ግብዙ ማስረሻ እጅ የሰጠው እና ሌሎችም ያገው ፈረሰኞች ቀን ላይ በአዴን በዛኛው ገጥ እነሱ በዚህኛው ገጡ ነው ድራማ ሰሩ ማለት ነው። የሌለ በምድር ላይ የሌለ ትከሻ ለትከሻ እየተገፋፉ ድርጅት ለመምሰል ህዝቡን አታለሉት ማለት ነው። ከዛ ያገኘው ስኳድ በጦርነቱ ተሳታፊ መስለው አማራን ማስመታት ተመደቡ። እነ ማነው አሁን የነ ዳንኤል ክብረት አቃጣሪ ሆኖ ጎንደርን የሚያስገድለው ጃጃው ሞላ ነው ምናምን የሚባል እነ የፖስታ ኃላፊ የተደረገውን ነጋሻው መርሻ እናም ደማርያም ዝራ ምናምን ባንዳው በሙሉ ክላሽ እየያዘ ከኮረም ጀምሮ ደብረ ብርሃን ድረስ አማራ እንዲወድም እንዲመታ መሰረተ ልማቱ እንዲወድም ሀብት ንብረቱ እንዲዘረፍ በማድረግ ኮረም ደናነች፣ አላማጣ ደናነች፣ ቆቦ ደናነች እያሉ ወያኔን ደብረ ብርሃን አደረሱት ማለት ነው። ይህን ሁሉ ማስታወስ ያስፈልጋል። በዚህ ምክንያት እነዚህ ሐሳሳቾች እንደዚህ ያረጉ ሲወስዱ አማራን ማድቀቅ እና የትግሬን አሸናፊነት በስልታዊ ለማምጣት ተሰራ ማለት ነው። በዚህ ወቅት ዩኤስአይዲ የሚባል የአሜሪካ ተቋም ለወያኔ የሳተላይት መረጃ መስጠት፣ ከፍተኛ እርዳታ፣ የጦር ቀለብ፣ የጦር መሳሪያ ማቅረብ፣ በተባበሩት መንግስታት ስም የሚንቀሳቀሱ ድርጅቶች የዓለም የምግብ ተቋም ፋኦ የሚባለው ጦር ሜዳው ድረስ ተንቤን በረሃ ድረስ ሂዶ ከነጌታቸው ረዳ ጋር ሆኖ የሰራው ስራ ይታወሳል። ሳማንታ ፓወር የምትመራው የአሜሪካ ተራድኦ ድርጅት የሚባለው ጭራቃዊ ተግባርንና ሰይጣናዊነትን በዓለም ላይ የሚያስፋፋውና የሚያስተምረው ሚሊዮን ዶላሮችን ከአሜሪካ ግብር ከፋይ እየወሰደ ሰይጣናዊነትን የሚያስፋፋው ተፈጥሮን የሚያጠፋው ተቋም ለወያኔ ወደ 600 የሚጠጋ ተሳቢ መኪና ከነነዳጁ ከነጭነቱ ወስዶ መኪናውን አስቀረችው ብሎ ድራማ ሰራ ማለት ነው እነ ሳማንታ ፓወር። ከዛ በኋላ እነ ማን የሚባል አንድ አሜሪካ ተወካይ ባንዳዎችን ወያኔዎችን እየሰበሰበ እነ ማዛ መሐመድን ወደ አሜሪካ እንዲገቡ ተደረገ ማለት ነው ለዚህ ተልኮ። በዚህ መልክ አማራ አልተሸነፈም፣ አማራ እያሸነፈ መጣ ማለት ነው። የወያኔ ቅስም ከጀርባ አጥንቷ ጋር እኩል ተሰበረ። ወያኔነት ከሰመ። ተራራ ያንቀጠቀጠ ትውልድ የተባለው ተንቀጠቀጠ ማለት ነው። በኦሮሞማና በዚህ በሰልቃጩ በወራሪው በመጤዎች በወነግ በብልጽግና ኦህዴድ ምናምን እያሉ ስማቸውን ቀያይረው ኦፌኮ ምናምን እያሉ አገር በሚያወድሙት ማንነት በሚደመስሱት መካከል ደግሞ ፍርሃት ነገሰ ማለት ነው። የፍርሃት ቆፈን ውስጥ ገቡ ማለት ነው። የአማራ ኃይሎች እየተባለ የአማራ ፋኖ፣ የአማራ ሚሊሻ፣ የአማራ አርሶ አደር ጀግንነት ተነገረ በፓርላማ እና ዳነች አበቤ ከናገኘው ተሻገር ጋር ሆነው ሽልማት ምናምን ተሸላለሙ ማለት ነው። ከዛ ይልቃል በዚህ መልክ አገኘው ተሻገር ወጣና ይልቃል ከፋለ የሚባል ብአዴን መጣ ማለት ነው። ይልቃል ከፋለ ሲመጣ እንግዲህ ቀደም ብሎ ይሁን እሱ ከመጣ በኋላ የፕሪቶሪያ ስምምነት መጣ። የፕሪቶሪያ ስምምነት ማለት
የጸረ አማራዎች የጸረ ኢትዮጵያ ተግባር መፈጸሚያ ማለት ነው። የፕሪቶሪያ ስምምነት ማለት ሻቢያን ወያኔንና ኦነግን ለንደን ላይ ያደራደረው የአሜሪካ ፍላጎት ሁለተኛ ክፍል 2 ማለት ነው። በዛ ስለከሰረና ስላልተሳካ የአማራ ማሸነፍ አሜሪካንና ምዕራባውያን ጭራቁንና ሰይጣኑን ዓለም ስላስደነገጠ ሁለተኛ ስምምነት ፕሪቶሪያ ላይ እንዲደረግ ወሰኑ ማለት ነው። አሜሪካና ምዕራባውያን ይሄ ጭራቅ ፖለቲከኞች የጭራቅ ተግባር የሚፈጽሙት የሰው ልጅ በማጥፋት ተፈጥሮን በማውደም ገንዘብ እናተርፋለን ብለው የሰው ላብ የሚዘርፉ የሰው ደም የሚመጡት ፖለቲካ ካፒታሊዝሙ ዓለም ደነገጠ። ለሁለተኛ ጊዜ ነው የደነገጠው። አንደኛ በአድዋ ጦርነት ጊዜ ደነገጠ። ሁለተኛ አሁን አማራ ወያኔን መጥቶ 50 ዓመትና 60 ዓመት የተተበተበበትን ሲሰባብር ለሁለተኛ ዙር ደነገጠ ማለት ነው። ሲደነግጥ ይሄን ድንጋጤ ለማካካስ እና ፕሮጀክቱን ለማድረግ የፕሪቶሪያ ስምምነት አሁንም አማራ በሌለበት ኦነግና ወያኔ ባለበት ፕሪቶሪያ ላይ ተስማሙ ማለት ነው። ስለዚህ የአማራ መጥፊያ የኢትዮጵያ መፍረሻና የአሜሪካ መሩ ምዕራባውያን ጭራቅነትና ሰይጣናዊነት እቅድ ተግባራዊ ማድረጊያ የተባለው የፕሪቶሪያ ስምምነት ተፈረመ ተባለ። የአማራን አጽመ ርስት ምዕራብ ትግራይ ብሎ ሰየመ አሜሪካና ምዕራባውያን። የአማራን አጽመ ርስት ምዕራብ ትግራይ ብለው ሰየሙ ማለት ነው። እና በማያገባቸው ገብተው በማይገባቸው እየገቡ ጭራቅነታቸውን የሰውን ልጅ በመጨፍጨፍ አገር በማፍረስ የጦርነት ቀውስ ጨማቂ በመሆን በዓለም ላይ ጦርነት እያወጁ መኖር የለመዱት የመጨረሻ ዘመናቸው ሲደርስ አሁን የመጨረሻ ዘመናቸው ደርሷል። እንግዲህ እንደሚታወቀው ከሁሉም ዓለም አህጉራት ውስጥ ድሃ የሚባለው አህጉር አውሮፓ ነው። ይሄ ድሃ አህጉር እውቀትንና ጥበብን ከሌላው እየዘረፈ ቀድሞ ሰልጥኖ ጭራቅነቱን ሌላውን በመግዛት በማጥፋት እኛ ገነት ነን ሌላው ጫካ ነው ብሎ እንደተናገሩት ጫካውን እያወደሙ ተፈጥሮን እያጠፉ ሰይጣናዊነትን እያስፋፉ ሀብት ንብረት እየዘረፉ በተለይ አፍሪካን የቀውስ ምድር አድርገው የጦርነት ምድር አድርገው እያሰደዱ እየገደሉ እያስገደሉ መኖር እያበቃለት መምጣቱን እና ድንጋጤ የወለደው ስምምነት ነው። አጠቃላይ ይሄ ፕሪቶሪያ የዛ መገለጫ ነው። ስለዚህ የፕሪቶሪያ ስምምነት አሁንም በዚህ ቢባል በዛ የአማራን አጽመ ርስት ምዕራብ ትግራይ ብሎ እንኳን ሊያደርግ ቀርቶ ቅዠት ሆነባቸው ማለት ነው። አሜሪካም ቅዠት ውስጥ ገባ። ይሄ ጭራቃዊ አሰራር ተጋለጠ። በሚዲያና በፊልም በፕሮፓጋንዳ አሜሪካ የተባለው ጭራቅነት፣ ደምሳሽነት፣ ጨፍላቂነት፣ አጥፊነት፣ ሰይጣናዊነት ከእግዚአብሔር የተቃረነ ከተፈጥሮ የተጣላ መሆኑ አሜሪካ ተጋለጠ ማለት ነው። ምክንያቱም አማራ በድሮን ሲጨፈጨፍ ማንኛውም ህዝብ ሲጨፈጨፍ እንዳላየ የሆነ ጭፍጫፊዎችንና አጥፊዎችን እያነገሰ ዶላር እያፈሰሰ ማንነቱን አጋለጠ፣ ሰይጣናዊነቱን አጋለጠ ማለት ነው። ስለዚህ የፕሪቶሪያ ስምምነት ቅዠት ስለሆነ በኃይል ለመተግበር ተወሰነ ማለት ነው። በኃይል ለመተግበር የአማራ ልዩ ኃይል መፍረስ አለበት ተባለ። የአማራ ልዩ ኃይል መፍረስ የአማራ ኃይል በሙሉ መሳሪያ ከአማራ ምድር መሰብሰብ አለበት የሚል ትዕዛዝ መጣ ማለት ነው። እና ይሄ አማራ ትዕዛዝ ኃይል መፍረስ አለበትና መሳሪያ መሰብሰብ አለበት የሚባለው ትዕዛዝ ሲመጣ እየተነገረ እንደማይሆን አይሆንም እየተባለ ንግግር ላይ እያለ ኦሮሞማ ኦነግ ኦሮሞማ ሁሉንም በኦሮሞ ስም የተደራጁትን የሚወክል ነው። ዛሬ ያላጠፋው ነገ ያጠፋሃልና ጨርሰህ አጥፋው፣ አሻራ አታስቀር፣ ቤት ዘግተህ አቃጥለው እረደው የሚለው ርዕዮተ ዓለም ነው የኦሮሞማ። የገዳ ደንብ የተቀዳ ማለት ነው። ገዳ ማንነት እየደመሰሰ ሀገር እያፈረሰ ዛፍ ሳይቀር እየነቀለ የመጣው ስርዓት የወለደው የዚህ ዘመኑ ማለት ነው። የ16ኛው ክፍለ ዘመን ገዳ አሁን ተሻሽሎ ኦሮሞማ ሆኗል። ከኦሮሞ ውጭ ያለ በሙሉ መጥፋት አለበት። ለምን? አንድ ሰውም ከተረፈ ያጠፋል ነው። ኦሮሞንም ለሶስት የሚከፍል ነው። በደንብ በእናት በአባት ኦሮሞ የሆነ ጋላ የሆነ የሚሉት እነሱ፣ ቀጥሎ በአንድ ጎን ኦሮሞ የሆነ፣ ቀጥሎ በጋብቻ በምናምን የተዛመደ፣ ቀጥሎ በጉዲፈቻ ኦሮሞ የሆነ ነው። እነዚህ በሂደት በኋላ ጠፊ ናቸው እና ይሄንን የሚያቀነቅነው ነው ፕሮፌሰር አሰፋ ጃለታ የጻፉት ኦሮሞማ ርዕዮተ ዓለም ማለት ነው። እና የብልጽግና ኦነግ፣ ደርግ፣ ኦፌኮ ምናምን ተቃዋሚው መረራ ጉዲና፣ ያዱልዱም ማንም ምናምን የሚመሩት በዚህ ጨፍላቂና ማንነት ደምሳሽ ሀገር አፍራሽ ርዕዮተ ዓለም ነው ማለት ነው። ስለዚህ ኦሮሞማ፣ ብልጽግና፣ ወያኔ፣ ብአዴን
ሆነው ኦሮማ ብልጽግና በመሀል ሀገር በሙሉ ያለውን ብአዴን በውስጡ በአማራ ውስጥ ሚሊሻውን አድማ ብተና ምናምን የሚለውን ወያኔ በወልቃይት በጠገዴ በኮረም ባላማጣ በማይጨው በዛ መስመር በጠገዴ በጠለምት በወልቃይት በኩል በዳንሻ ሁመራ ምናምን በኩል በሱዳን ድንበር አድርገው ሱዳን እና ግብፅ ተስማምቶ በፋሲካ ቀን አማራን ለመደብደብ መክረው ሌሊት ላይ አማራ አስቀድሶ ሲወጣ አብዛኛው ክርስቲያን ነው፣ አብዛኛው ኦርቶዶክስ ነው፣ ጿሚ ነው፣ ለእምነቱ ቀናይ ነው፣ በዛን ቀንን እንመተዋለን እንደመሰዋለን ተብሎ ከአሜሪካ ቡራክ የተሰጧቸው የሳተላይት ምስልና እንቅስቃሴ ሁሉ ተቀናጅቶ ሊመታ ሲል ቅዳሜ ማታ ሊመቱ ሲል ቅዳሜ ምሽት ላይ የሱዳን አሁን ያለው አርኤስኤፍ የሚባለው ራፒድ ሱዳን ፎርስ የሚሉት ሚሊሻው በአህመት የሚመራው በዳጋሎ የሚመራው ሚሊሻ ሄደና የሱዳንን ጦር የግብፅን ጦር የሳምሪ የሚባለውን የወያኔን ጦር ግንባሩን ብሎ ደመሰሰው ማለት ነው። የግብፅን ኮማንዶ ጫማ አስወልቋን በረከካቸው ማለት ነው። ሳምሪ ማይካድራ ላይ አማራን አርደው ቆዳ ገፈው በጅምላ ጨፍጭፈው የሄዱትን ትግሬዎች አንበረከካቸው ማለት ነው የሱዳን ሚሊሻ። ይሄ እግዚአብሔር መለኮታዊ ኃይል ነው። ጸረ አማራውን ኃይል እንዴት እንደሚያጠፋው እንዴት መረጋጋት ቀልቡን አሳጥቶ ውንብድና ውስጥ ከቶ በዓለም ውሻስ ብሎ እንዴት እንደሚያጠፋው እግዚአብሔር መለኮታዊ ኃይሉን የገለጠበት ነው። እና በዛ ምክንያት ተደናገጠ። የአሜሪካ እቅድ ከሸፈ፣ የጭራቁ እቅድ ከሸፈ ማለት ነው። አጠቃላይ የጭራቅ ሰይጣናዊ አስተሳሰብ የሚያራምዱት አፍራሽ ኃይሎች ጸረ አማራ ጸረ ኢትዮጵያ ኃይሎች እቅድ ከሸፈ ማለት ነው። ተደናገጡ እና ወያኔም ቅስሟ ደግሞ ተሰበረ ማለት ነው። እና ይሄ ሚሊሺያ በኋላ አሁን ባለው አሰላለፍ ተግባብተውት ሌላ ኃይል ተመድቦ ይሄ የደም መሬት የአፍሪካ የደም ገንዘብ የደም ወርቅ የደም ዳይመንድ የደም የስርቆት የሰው ላብ ገንዘብ ህጋዊ የሚደረግበት ዱባይ ኢሚሬት ሚሊሻውን ከኦሮሞማ መሪው ጋር እንዲያግባባ ተደረገ ማለት ነው። የአሜሪካኖች ስራ ነው ይሁሉ እና ከዛ ዱባይ እና እንትን ተግባብተው ጠልፈው ይሄ ሱዳንንም ህዝብ ማውደም ነው፣ ኢትዮጵያንም ማውደም ነው። በቀውስ ውስጥ ከርሰ ምድር ለመዝረፍ ነው፣ አካባቢውን ለመቆጣጠር የሚደረግ የምዕራባውያን ካፒታሊዝም የወለደው አስተምሮ ነው። ሁሉንም ነገር ወደ ገንዘብ መቀየር፣ ወደ ገንዘብ ማይቀየር ከሆነ ማጥፋት፣ ተፈጥሮን ወደ ሰይጣናዊ መለወጥ፣ ከእግዚአብሔር ኃይል ጋር ከመለኮቱ ኃይል ጋር መደምሰስና ሰይጣናዊነትን ማስፋፋት የሚል ነው አጠቃላይ አስተምሮ የምናየው ተግባሩ ማለት ነው። ስለዚህ ይሄ ሲደመሰስ የወራሪዎች ጦር ብርሃኑ ጁላ የመጤ ወራሪ ተገንጣይ አፓርታይዱ አገዛዝ ጦር በ3 ወር ውስጥ አማራን ትጥቁን አይደለም ቀበቶውን እናስፈተዋለን ብሎ የ3 ወር አዋጅ ታወጀ ማለት ነው። እንግዲህ ዛሬ ላይ የደረሰው ትግል ተቀጣጥሎ በዚህ መልክ ነው ማለት ነው። በዚህ ነው የተነሳው ማለት ነው። የመጤ ወራሪ ዘረኛ ተገንጣዮች ጦር ተደበደበ። ልክ እንደዛ ሲሆን ተማረከ፣ እንደ ከብት ተነዳ። የምዕራባውያን ጭራቆች በሁለተኛ አሁንም ደነገጡ። የዚህ ወራሪዎች ጦር ሲመታ አሁንም ደንግጠው ብትንትናቸው ወጣ። በቀን 3 መሰብሰብ ጀመሩ። በሳምንት 3 የጸጥታ ምክር ቤት ይሰበሰብ ነበር። ትግራይ እያለ ምዕራብ ትግራይ ምናምን እያለ ማለት ነው። ይሄም የተባበሩት መንግስታት የጭራቁ ዓለም ጭራቃዊ ተግባር ማስፈጸሚያ እንጂ ትክክለኛ የተባበረ የመንግስት ኃይልና አቅም አይደለም። አፄ ኃይለ ሥላሴ ያረጋግጠውታል። እንዲመሰረት ባደረጉት ሊግ ኦፍ ኔሽን ላይ ሂደው አቤት ሲሉ ጭራቆች ዝም ነው ያሉ። እንደውም ሲወረር ጣሊያን በሁለተኛው ዙር ወረራ ወቅት ሙሉ ነዳጅ ወጪዋን ለአውሮፕላን ለመርከብ ለታንክ ለምናምን አሜሪካ ናት የሸፈነች እና አዲስ አበባንም ሲቆጣጠር ሙሶሎኒ እንኳን ደስ ያለህ ያለው የአሜሪካ የውጭ ጉዳይ ቢሮ ነው፣ የውጭ ጉዳይ ነው። እና ጸረ አማራዎች ናቸው ማለት ነው ከጥንስሱ ጀምረው። ከዛ ቅጥረኛ ባንዳዎች ከየጎጣች ፋኖ በዚህ መልክ ተቀጣጠለ። የአማራ ልዩ ኃይል ሲዘመትበት ከፋኖ ጋር ተቀላቀለ። አማራ እንደሆነ ሚሊሻ አማራ በሙሉ አንድ ሆኖ ጠላትን መደምሰስ ሲጀምር መጤ ወራሪ መቀጥቀጥና ማሳደድ ሲጀምር ተመስገን ጥሩነህ ያሰለጠናቸው እነ ዘመነ ካሴ እነ አስረስ ማረ ዳምጤ ምናምን በሙሉ ከየጎራው ብቅ አሉ። ሰርጎ ገቦች እነ እስክንድር ነጋ መጡ። ዘመነ ተፈታ፣ ከእስር ቤት ተፈታ። በዚህ ወቅት እንግዲህ የዘመነ ከእስር ቤት መፈታት ለዘመነ ባንዳነት ብቸኛ ምስክር ነው። ምክንያቱም ዘመነ አማራ ከሆነ አማራ ተቀጣጥሎ ትግሉ በተቀጣጠለበት ወቅት ዘመነን ፈቶ መልቀቅ ምን ማለት ነው? ይሄን ያልተረዳ አማራ ግብዝ ነው፣ ድንጋይ ነው፣ መኖር የለበትም፣ መጥፋት ነው ያለበት። መጥፋት ነው፣ አይጠቅምም። ይሄን መረዳት ካልቻለ ኑሮን መረዳት አይችልም። ኑሮን መረዳት ካልቻለ ሸክም ነው የሚሆነው። በሌላው ላይ ሸክም ከሚሆን ደግሞ መጥፋት ነው ያለበት ማለት ነው።
ስለዚህ ዘመነ ተፈታ፣ ሰርጎ ገቦች እነ እስክንድር ተሰማሩ። ሚዲያው ከትንሽ እስከ ትልቅ ተንጫጫ። ሁሉም በቃ ዩቲዩበሩ ምኑ ቲክቶከሩ ምኑ ሁሉ በሙሉ ተንጫጫ። የማይገመተው ሁሉ ቅጥረኛ ሆኖ ተገኘ። ደህና የተባሉት ደህና ናቸው የምንላቸው ሁሉ እነ መልካም ሞላ ሁሉ ቅጥረኛ ባንዳ ሆነው ተከፋይ ሆነው ተገኙ ማለት ነው። እነ ወያኔ እነ መዓዛ መሐመድ ወያኔነታቸው የታወቀ ነው። እነ በለጠ ካሳ ብአዴንነታቸው፣ እነ አሳየ ደርቤ ወያኔነታቸው፣ እነ አዲሱ ደርቤ ብአዴንነታቸው ኦሮሞማ ይሄ ቄሮ፣ እነ በላይ ማናየ እነ ሙሉጌታ አንበርብር ምናምን ጸረ አማራው ኃይል ይሄ ሀሳዊ ኢትዮጵያኑ ጎራ የነ መሳይ መኮንን ምናምን በሙሉ ወያኔው ትንግርቱ ገብረ ጻዲቅ ምናምን ኤቢሲ የሚባል ቴሌቪዥን ተመስርቶ የጠበቀው አሜሪካ እንዲሄድ የብአዴኑ የነበረከት ስምኦን ተላላኪውና እንሙት የሚባሉ ሁሉም መጣ በእውነተኛው አማራ ላይ ለመዝመት ማለት ነው። ስለዚህ የድርጅትና አንድነት ጉዳይ እንደገና ፋኖ እያጠቃ እየጨፈጨፈ ጠላትን እየነዳ እየገረፈ ብአዴንን አሳደደ። በ100% ብአዴን ከጎጃም ላይ ተነቀለ እና አስረስ ማረ ዳምጤ መጥተው እስከሚመልሱት ድረስ ተነቅሏል፣ ወጥቷል። ከዛ በኋላ እነዚህ ቅጥረኛ ባንዳዎች መጡና ትግሉን እርስ በርስ ሽኩቻ ውስጥ ከተቱት። ከዛ በኋላ ያልታወቁ ኃይሎች እያሉ ብአዴንን የመነጠሩትን አስረስ ማረ ዳምጤ ከገደቢ ኃይሉ ከሚሊሻ ኃላፊውና ከኮሚሽነር ደስዬ ደጀን ጋር ሆኖ አስገደላቸው፣ እያሳደን አስመታቸው ማለት ነው። በጆንያ ብር ይዞ መዞር ጀመረ። ወጣቱም በብር መግዛት ጀመረ። እነ ደና የተባሉት አማራ የተባሉት እነ መቶ አለቃ ታየ የአስረስ ማረ ዳምጤ አጃቢ ተደረጉ ማለት ነው። አስረስ ማረ ዳምጤ ዛሬ ብአዴን ከብአዴን ክልሉን የሚሉትን ያጠሩትን ክልል የሚመራው ብአዴን የበለጠ ስልጣን አለው አማራ ክልል ላይ አስረስ ማረ ዳምጤ በብአዴንነት በፋኖነት አይደለም። በብአዴን ላይ ተጽዕኖ ለመፍጠር አንድ የዞን ኃላፊ ወይንም አንድ የክልል መምሪያ ኃላፊ አስረስ ማረ ዳምጤን ያህል ስልጣን የለውም። አስረስ ማረ ዳምጤ ክልሉ ላይ ተጽዕኖ ያሳድራል እነ ተመስገን ጥሩነህ ጋር ምናምን ማለት ነው። ይሄ ካልሆነ ይሄ ካልተደረገ ምናምን የሚል ነው አሁን በትክክል ማለት ነው። ከዛ በኋላ ፋኖ አንድ አይደለም አንድ መሆን አለበት መሪ ማበጀት አለበት ምናምን የሚል መጣ። ይሄ ለምንድን ነው? ጭራቁ ዓለምና አሜሪካ ምዕራባውያን ምናምን ምኑን የያዙት የሐሳዊ ኢትዮጵያኒስቶች አማራ የለም ብለው ኢትዮጵያዊ ነን የሚሉ ቅጥረኛ የውጭ ሀገር ዓለም አቀፍ ቅጥረኞች የባንዳ የወያኔ የኦሮማ ቅጥረኞች እና አንዳርጋቸው ጽጌ እነ ዳዊት ወልደ ጊዮርጊስ ባንዳ የባንዳ ልጅ በሙሉ እነዚህ ፋኖ አንድ አይደለም ድርጅት ተባለ። ምክንያቱም መያዣ ስላጡ ማለት ነው። የብረት ፍም ሆነባቸው ፋኖ ትግሉ። ያንን የብረት ፍም ምኑን የያዙት? ስለዚህ ድርጅት አሉ። ይሄ መጤ ወራሪዎች ዝርዮች እነ ዮናስ ብሩ አማራ ጠሎች እነ መሳይ ከበደ ፕሮፌሰር ነው ማንም የሚሉት ምናምንቴ በሙሉ እየወጣ በቃ ስለ ፋኖ ሆነ፣ ተደበላለቀ፣ ጸረ አማራነት ተጋለጠ፣ ተመታ። ጸረ አማራነት አከርካሪው ተመታ። የስንት ዓመት አማራን አጥፍቶ ኢትዮጵያን ለማፍረስ የተሰለፈው ህልም ቅዠት ሆነ ማለት ነው። ከዛ ድርጅት አንድ ካልሆነ የሚል መጣ። ሰርጎ ገቡ እነ እስክንድር ገቡ። ጸረ አማራነቱን እንዳዘለ ሐሳዊ ኢትዮጵያኒስቱን ተሸክሞ እነ ዳዊት ወልደ ጊዮርጊስን ባንዳ የባንዳ ልጅ እና አንዳርጋቸው ጽጌን ምናምንቴዎች በሙሉ አዝሎ ይሄ ከሁለት የተወለደውን በሙሉ አሰባስቦ ከኦሮሞውም የቅማንት ኮሚቴ አባል የሚሉት እነ ሲሳይ ምናምን የሚባሉ ልጆች እነ ወጣቱን እነ አበበ በሻህ የሚባሉ ልጆች ሲሳይ ሙሉ አበበ በሻ ምናምን ይሄ ማን ኤርሚያስ ምናምን ቴዎንድሩዬ በሙሉ ሰብስቦ እስክንድር ነጋ በሙሉ ህልውና ትግል ውስጥ ገባ ማለት ነው። ከዛ በኋላ ቅጥረኛ ባንዳዎችና ሰርጎ ገቦች ራሳቸውን ሾሙ። እነ እስክንድር እነ ዘመነ እና አስረስ ተለጣፊው እና ይሄ ከሁለት የተወለደው ዲቃላ የአማራ ምሁር ድምፁን ዘጋና በመስኮት ማጮለቅ ጀመረ። ትክክለኛ ንጹህ ጀግና አማራዎች እንደነ ዶክተር ደብሩ ነጋሽ አይነቶች ደግሞ መፋለም ጀመሩ ከጸረ አማራው ኃይል ጋር አስተሳሰቡ ጋር ማለት ነው። ጥቂቶች መፋለም ጀመሩ። አብዛኛው ጸጥ አለ። ሌላው ይሄ በአማራ ስም የአማራ ስም ይዞ ሲነግድ የነበረው እየተጋለጠ መጣ። የሚይዘው የሚጨብጠውን አጣ ማለት ነው። በዚህ መልክ ፋኖ ማይጨበጥ የነበረውን በድርጅትና በአመራር መልክ ቅጥረኛ ባንዳዎች እነ ዘመነ ካሴና አስረስ ማረ ዳምጤ እነ ጌታ አስራደ እነ ሰለሞን አጠና ምናምን መጡ። ጀግኖች ተገደሉ። ሰርጎ ገቦች ጸረ አማራዎች አማራ የለም የሚሉት እነ እስክንድር ነጋ ምናምንቲያቸውን ይዘው ገቡ። መያዣ ተበጀለት ማለት ነው። እንግዲህ በዚህ መልክ የተዋለደው ነው ቅጥረኛ ባንዳነትና ሰርጎ ገብነት ሰማይ ደርሶ አሁን ሊፈጠፈጥ ሰማይ ደርሶ የነበረው ስም ተገንብቶ የነበረው አሁን ሊፈጠፈጥ ቁልቁለቱን እየተንደረደረ የሚገኝ ማለት ነው።
ስለዚህ የነዚህ ሊፈጠፈጡ ቁልቁለቱን እየተደረደሩ የሚገኙት ቅጥረኛ ባንዳዎች፣ ሰርጎ ገቦች በሁለት ቡድን የተቧደኑት የወያኔ ተከታዮች እነ ሚዲያው የነ አሳየ ደርቤ እነ መልካም ሞላ እነ መዓዛ መሐመድ መሰሎች በሙሉ የወያኔን ፋኖ ወያኔ ጋር መቀላቀልን ጽምዶ የሚባል ደጋፊ ናቸው። እነ ሌሎቹ ደግሞ የብልጽግና ደጋፊ ናቸው። የስኳድ አባላትና የዚህ ጎንደር ላይ የተወለደ የቅማንት ኮሚቴና የትግሬ ዲቃላው ስብስብ እና ያሌው መንበር ምናምን ደግሞ እነ ደመቀ ዘውዱ ወያኔው ትግሬው ደመቀ ዘውዱ የነሱ አካል እነ ሀብቴ ወልዴን ይዘው እነ ቅማንት ኮሚቴው እነ ጌታ አስራደን ይዘው እና ያንን ደነዝ የሚሉትን ደረጀን ይዘው በቃ በብልጽግና ጎን ቆሙ ማለት ነው። በዚህ አሰላለፍ ተሰልፎ አሁንም አማራን ማመስና ብልጽግና ይሻላል ወያኔ ይሻላል ወደሚል መውሰድ ነው። ብልጽግና ይሻላል ወያኔ ይሻላል በሚል ወስደው ብልጽግናና ወያኔ አንድ ናቸው። ብልጽግናም ሲያሸንፍ ጸረ አማራው ኃይል አሸነፈ ነው። ወያኔም ሲያሸንፍ ጸረ አማራው ኃይል አሸነፈ ማለት ነው። ስለዚህ በዚህ መልክ አሁንም ትክክለኛውን የአማራ ትግል የአማራ ህልውናን የፍትህ ትግል ለማንኮላሸት እየተንቀሳቀሱ ነው ማለት ነው። ስለዚህ የትክክለኛውን ሩቅ አላሚውን ለስር ነቀል ለውጥ የሚዋደቀውን የፋኖ የአማራ ህልውና የፍትህና ሀገር አድን ትግልን በዚህ መልክ ለማኮላሸት እየተሰራ ያለው ስራ ይሄን ይመስላል። ስለ ስልቱ ዘዴውና አፈጻጸሙ በሚቀጥለው ሳምንት በሌላ ፕሮግራም ይዤ እመጣለሁ። ይሄንን ላልሰማ እንዲሰማ ያላየ እንዲያይ የዘመድ ሳተላይት ቴሌቪዥንን በማስተዋወቅና በማገዝ የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ይሄንና መሰል መረጃዎች፣ ማስረጃዎች፣ ዕውቀቶች ለህዝብ እንዲደርስ እያንዳንዱ አማራ የሚያዳምጥ ሁሉ ማካፈል አለበት እላለሁ። በሚቀጥለው ስለ ስልታቸውና ዘዴያቸው መለሳለሁ። የዛሬውን እዚህ ጋር ጨርሻለሁ። አመሰግናለሁ።